ወሳኝ ኩነቶች ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች 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 የወሳኝ ኩነቶች ምዝገባ ለሀገር ለአስተዳደራዊና ለስታቲስቲክ ካለው ጠቀሜታ አንጻር ተግባሩ በታቀደው ልክ ተፈጻሚ ለማድረግ ከባለድርሻ አካላት ጋር በቅንጅት መስራት የኤጀንሲው ዋና ተልዕኮ ነው። ኤጀንሲው ከፍርድ ቤቶች፣ ትምህርት ቤቶች፣ ጤና ተቋማት፣ ከእድርና ሃይማኖት ተቋማት ጋር በቅንጅት በመስራት ለማህበረሰቡ ግንዛቤ በማስጨበጥ እየተሰራ ነው። ተፈጥሯዊና ማህበራዊ ኩነቶች እንደተከሰቱ ወዲያውኑም ለማስመዝገብ ውሳኔ ላይ እንዲደርሱ የቤተሰብ ሚና ከፍተኛ ነው። የተከበራችሁ ተመልካቾቻችን በዛሬው ዝግጅታችን በዋቸሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በመገኘት የወሳኝ ኩነቶች ምዝገባ ስራ ልናስቃኛችሁ ወደድን። አብሮነታችሁ አይለየን። ወሳኝ ኩነቶች ወሳኝ ኩነቶች በርካታ ነፍሰ ጡር እናቶች የወሊድና የህፃናት ክትባት አገልግሎት የሚያገኙት በጤና ተቋማት ውስጥ በመሆኑ ለእናቶች ስለ ወሳኝ ኩነቶች ምዝገባ ግንዛቤ ለመፍጠር ያግዛል። በማሳወቂያ ወረቀት የተደገፈ የልደት ምዝገባ ለማካሄድ ምቹ ሁኔታ በመሆኑ በጤና ተቋማት ላይ ትኩረት አድርጎ መስራት ጠቀሜታ አለው። በዋቸሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚወለዱ እናቶች የልደት ሰርቲፊኬት እንዲያገኙ እየተሰራ ነው። ወሳኝ ኩነት ስራችን በተጨማሪ ወሳኝ ኩነት እናሰራለንና የልደት ወሳኝ ኩነት ማለት ነው እና በመናሰራበት ጊዜ ወይም በመንሰራበት ጊዜ የሚያጋጥሙን ችግሮች አንደኛ ባልና ሚስት አብሮ ላይ መጡ ይችላሉ። በዛን ጊዜ ያው እዛ ያለው ደግሞ ባል መኖር አለበት ወይም እናት ነው ያውጡ የሚባለውና በእነሱ ምክንያት ተሰላችተው የመሄድ እንደገና ግንዛቤ የማጠር እርቀቱ ደግሞ ሩቅ ነው የምንሄድበት ቁጥሮቹ ምናምን ብለው የመሰላቸት ባህሪ ያለ እሱን ለመቅረፍ ያው ከሌሎቹ አካላቶች ጋር እየተነጋገር ነው። ሜቢ ያለውን ጠቀሜታ አውቀው እንዲወስዱ ሁሉንም በተቻለን አቅም እንዲወስዱን እያደረግን ነው ማለት ነው። ጥቅሙንም ያለው ነገር እናሳውቃለን። ከዛ ይመጣን ያው ወደ እነሱ እንልካለን። ወደ ዋና ቢሮ አለ የራሱ የሆነ ፓድ አለ ለፍትሬሽን ፓድ አለ። በዛ ነው የምንልከው። ስንጀምር ቀበሌ ላይ ያው ወቅታዊ ሳይሆን መደበኛ ነው የሚበዛው። እሱም ያው ከዚህ ከኢሚግሬሽን አገልግሎት ጋር ተያይዞ ብዙ ስራ ይሰራል። ኖርማሊ ያው እዚህ ነው የህፃናት ምዝገባ የሚበዛው ማለት ነው። እንግዲህ ለዛም ነው ከቀበሌ ተነስተን እዚህ መጥተን ስራውን እንደግፈው ማለት ነው። ሚጥ ይዟት ወደ ዋቸሞ ዩኒቨርሲቲ ንግስት እሌኒ መሐመድ ሪፈራል ሜሞሪያል ሆስፒታል መጥቼ ነው ያለሁት እና ባለቤቴ በኢትዮጵያ አቆጣጠር በ4 ሰዓት አካባቢ ላይ በሰላማዊ ሁኔታ እና ዩኒቨርሲቲ በሆስፒታሉ ላይ ያሉ ዶክተሮቹ ጥሩ እንክብካቤ ሲያደርጉ በሰላማዊ ሁኔታ ከረፋዱ 4 ሰዓት ተኩል አካባቢ ላይ በሰላማዊ ሁኔታ ተገላግላለች። በሆስፒታል በኩል ልደት ካርድ እንዲመዘገብ ግንዛቤ ሲሰጥ ነው የመጣሁት እና ልደት ካርድ ላይም ያለበትን የወሳኝ ኩነቱን ጥቅም ስላወቅኩኝ መመዝገብ አስፈላጊ ስለሆነ ነው ወደዚህ የመጣሁበት ምክንያት። ስራ ስንሰራ መታወቂያ ስም በማውጣት ስም በፔርሰን ነው በ45 ቀን ነው በቤተሰብ ነው እያሉ አንዳንዶቹ በዛ ሁኔታ ነው እንጂ ሌላ ያው እንሰራለን። ጥቅሙን ከዋና ቢሮዎችም እየመጡ እየነገሩን እሱን እናሳውቃቸዋለን። ሆስፒታል ልደት ካርዳችሁን የዛሬ የተወለዱትን ህፃናት ልደት ካርድ አስመዝግቡ ወሳኝ ኩነት ሲባል በደስታ ወሮጬ ነው ወደዚህ ሊመጣ የቻልኩበት ማለት ነው። ባለፈው በዛኛው በመጀመሪያ ጊዜ ልጄ በነበረኝ ችግር ስላወቅኩኝ ማለት ነው። ዛሬ በነፃ ሁኔታ የልጄ ልደት ካርድ ተመዝግቦልኝ በሰላማዊ ሁኔታ ልደት ካርድ ተቀብያለሁ። የወሳኝ ኩነቱ ራሱን የቻለ ፎርም አለ። እሱን ፎርም
እዚህ ጋር ያላቸው ፎርም አሉ። እነሱም ፎርም ሞልተን ነው እኛ ወደዛ የምንልካቸው። ስንልካቸው መታወቂያ እንደሚያስፈልግና የማይቀየር ስምም እንደሚያስፈልግ ነግረናቸው ያለውን ፎርም ተንተርሰን እንልካቸዋለን። በዛ ፎርም ምሳሌ መሰረት ነው የሚያስተናግዷቸው ማለት ነው። ያለው ነገር ይሄ ነው። ፎርም ስላለ ራሱን የቻለ በዛ ምክንያት ነው የምንልካቸው። በጣም ጥሩ ነው። እኔ ቅድም እንዳልኩት የትምህርት ቤት ርዕሰ መምህር ነበርኩኝ እና እኔም በትምህርት ቤቴም እና በአካባቢ ባለውበት ማህበረሰብ አካባቢም የተማሪው የልጆቻቸውን ልደት ካርድ እንዲያስመዘግቡ ግንዛቤ ሰጣለሁ። የወሳኝ ኩነቱን ጥቅምም ለወላጆቻቸው ባለውበት አካባቢም አሳውቃለሁ ማለት ነው። ጥቅሙን ስላወቁ ልደት ካርድ መመዝገብ በተማሪው በልጆቻችን ላይ ያለው ወሳኝ ጥቅም ስላለ ይሄን ጥቅም ለሌሎችም ማስረዳለሁ ማለት ነው። ችግር ከዚህ በፊት ነበረና አሁን ግን ምንም ወቅታዊ ኩነቶች ላይ ምንም ችግር አይኖርም ማለት ነው። እንደም ቢመጣ ቅድሚያ ነው የምንሰጠው እኛ። አሁን አንድ ነባር ልደትና ወቅታዊ ልደት ተመሳሳይ ቢመጡ እኛ ቅድሚያ የምንሰጠው ለወቅታዊ ነው ማለት ነው። ምክንያቱም መንግስት የሚፈልገውም ወቅታዊ መረጃ ስለሆነ ከዛ አንፃር ቅድሚያ ሰጥተን እንሰራለን ማለት ነው። ባቡን ያው እንሰጣለን እኛ ያው ወሩ እንደገባ ልክ እስከ 10 ድረስ ለከተማ ሰላምና ጸጥታ እናደርሳለን። ከተማ ሰላምና ጸጥታ ለዞን ለክልል እያለ መረጃውን ያቀብላሉ ማለት ነው። እኛ በእኛ በኩል አለው ግን ያው እስከ 10 ድረስ ለከተማ ሰላምና ጸጥታ እናደርሳለን ማለት ነው። መረጃ ቅብብሎሽ እኛ ከቀበሌ ወደኛ ይመጣል። ስለዚህ የተቀመጠልን የጊዜ ገደብ አለ። ለምሳሌ አንድ ወር ባለቀበት ቀጣይ ወር እስከ 15 ቀበሌያት ወደኛ ያመጣሉ። እኛ ደግሞ እስከ 25 ባለው ቀን የእያንዳንዱን ቀበሌ በምዝገባ አፈጻጸም መመሪያ መሰረት ስለመመዝገቡ አጥርተን በጊዜ ገደብና በኩነት አይነት ለይተን እስከ 25 ወደ ዞን ይሄዳል። ስለዚህ ምናልባት ያኛውን ከዞን መረጃ ማየት ይቻላል። አሁን ላይ ለምሳሌ የካቲት ወር ወደ ዞን መተላለፍ ያለበት ወቅት ነው። እኛ ጋር ኦሬዲ ተጠናቆ ያለቀበት ነገር ግን ክልሉ ከመፍረስ ጋር ተያይዞ የመረጃ ስርዓቱ እዚህም እነሱ ከመደራጀት የተነሳ የነበረ ፋላሲቲዎች ነበሩ። ነገር ግን አሁን እየተቀረፈ የመጣበትና እኛ ግን ከቀበሌ ወደኛ የሚመጣ የመረጃ ቅብብሎሽ ስርዓት አሁን ላይ ምንም አይነት ችግር የለውም። የወሳኝ ኩነቶች ምዝገባ ቀላልና ቀልጣፋ እንዲሁም ለክብር መዝገብ ሹሞች ተከታታይነት ያለው የአቅም ግንባታ ስልጠና በመስጠት ግንዛቤ የማስጨበጥ ስራ ይሰራል። ልጅ እንደተወለደ የልደት ሰርተፍኬት አገልግሎት ለማግኘት መታወቂያ በማምጣት ምዝገባ እንዲያከናውን አሰራሩ ያስገድዳል። ህብረተሰቡ ስለ ወሳኝ ኩነቶች ምዝገባ በቂ ግንዛቤና እውቀት ማነስ እንዲሁም ለተግባሩ ትኩረት አለመስጠት የመደበኛ ምዝገባ አፈጻጸምን ዝቅ አድርጎታል። አንድ ትንሽ ምክንያት የሚሆነው አንድ አባትና እናት አንድ ላይ ላመጪው ይችላል። እናቷ ሄዳ ማሰራት አትችልም። አባቷ ሌላ መንገድ ሄዶ ሊሆን ይችላል። ከጎረቤት ከቤተሰብ ሰው ይመጣል። መታወቂያ ይዞ አይመጡም። በዛ ነው እንጂ ሌላ ስራ ላይ ችግር የለም። በት አጋጣሚ አንደኛ እንዳልኩ መታወቂያ ሊያዝንም ወይም ደክሞናል ወይም ሌላ ሰው የለም ወይም በ45 ቀኑ እንመጣለን በሚል ሰበብ ነው እንጂ ከሞላ ጎደል 90% እና ከዛ በላይ ሙሉ አሰርተው ይሄዳሉ። ቀሪዎቹ ግን ወይ ባልዮ ወይም ሌላ ሰው የለም በሚል የተለያዩ ምክንያቶችን ያቀርባሉ። በዛ ምሳሌ ነው ሳይወስዱ የሚሄዱት ማለት ነው። እሱንም በ45 ቀኑ እንዲወስዱ ነው ቃል ገብተው የሚሄዱት እንጂ በተቻለን አቅም ሁሉንም እንዲወስድ ያው ጥረት እናደርጋለን። እንደ መውጫ እንደ እጅ ላይ ጥበቃ ቢጠይቅ ከነ ማርታም ጋር አውርተናል ከዋና ቢሮዎቹ ጋር እንደሱ ብናረግ ሁሉም ሰው አገኝቶ ይወጣል ብለን እናስባለን። ለማከናወን ከኛው የሚጠበቀው አንደኛ የተለያዩ ባነሮችን ወይም ጠቃሚ ነገሮችን ለወሳኝ ኩነት ጠቃሚ ነገሮችን ብንለጥፍና የለነሱም አጥራጥር ያለ ኢንፎርሜሽን ብንሰጣቸው ሞሪ የተሻለ ይሆናል ብለን እናስባለን። ይሄንንም ለወደፊት እናደርጋለን። አሁን ኖርማሊ እዚህ ያለው ስራ ያው ወቅታዊ ነው። ወሳኝ ኩነት ማለት ያው በዋናነት የሚፈለገው ወቅታዊ የሆነ መረጃ ነው። አንደኛ አሁን ለምሳሌ ልደት ሰርቲፊኬት ወቅታዊ ነው። የህፃናት ምዝገባ ሞቲን በተመሳሳይ መልኩ ግን ያው ትንሽ ህዝቡ ግንዛቤ ለመኖር ነገር አለ። እዚሁ ብቻ የሚሰራ ይመስለዋልና በሁሉም ቀበሌ ላይ ወቅታዊ ልደት ሰርቲፊኬት ቅድሚያ ይሰጣል። ያን ደግሞ ሰው አያውቅም። ብዙ ጊዜ እዚህ ብቻ የሚሰራ ይመስለዋል። በየቀበሌ ሄዶ ወቅታዊ ሞት እንደተከሰተ በ30 ቀን ባልሞላ ጊዜ ውስጥ ልደት ሰርቲፊኬትም እንግዲህ በ3 ወር ሳይሞላ ሁሉም ሰው በጊዜ ቢመዘገብ
ጫጫታ አይኖርም ማለት ነው። በጊዜ ወቅታዊ የሆኑ መረጃዎችን በጊዜ አሰርቶ ቢይዙ ህዝቡ በጊዜ ቢያሰራ ያ ጫጫታም ይቀንሳል ማለት ነው። ጥሩ አገልግሎትም ለህዝቡ መስጠት ይቻላል ማለት ነው። ብዙ ጊዜ እኛ አሁን ሐሙስና ማክሰኞ ነው ቀበሌ ደረጃ ላይ ስራ ባለጉዳይ የሚበዛው ማለት ነው። ያኔ ሰብሰብ ብናረግና ህዝቡ በተወሰነ መልኩ ግንዛቤ እንዲሰጥ ቀድመን ስራ ሳንጀምር በፊት ወሳኝ ኩነት የሚያስፈልገው ለዚህ አገልግሎት ነው። ስለዚህ ሁላችሁም ህፃናት እንደተወለዱ መጥታችሁ አስመዝግቡ፣ ሞትም እንደተከሰተ ጋብቻ እንደተጋባችሁ መጥታችሁ እዚህ ወሳኝ ኩነትን አገልግሎት ማግኘት ትችላላችሁ በሚል ግንዛቤ እንሰጥና ከዛ ወደ ስራ እንገባለን ማለት ነው። አሪፍ ነው። አሁን በተለይ ሆሳና ከተማ ላይ ጥሩ እንቅስቃሴ አለ። ከበፊቱ በጣም የተሻሻለ ነገር አለ። በጣም በወረፋ ነው ቢታይ። አሁን ቀበሌ ሄደ ቢታይ ብዙ ሰው ነው እየተስተናገደ ያለው ማለት ነው። ነባር ነው እንጂ ያው ወቅታዊ እዚህ ስለሚሰራ ነባሩ በጣም በብዛት እየተሰራ ይገኛል ማለት ነው። ወሳኝ ኩነቶች ወሳኝ ኩነቶች ለህብረተሰቡ ግንዛቤ በመፍጠር ጥራትና ተአማኒነት ያለው መረጃ ለማሰራጨትና ቀልጣፋ የምዝገባ ስርዓትን ለመዘርጋት ቀጥተኛ ትስስር ያላቸው አካላት በቅርበት ሊደግፉ ይገባል። የተለያዩ ባለድርሻ አካላት ጋር የሚሰራ እንደመሆኑ መጠን እንደ ከተማችን በስድስቱ ቀበሌ ላይ የምዝገባ ባለሙያና የዳታ ባለሙያ የተቀጠረ የተፈጸመና ባለሙያ የተሟላ ሲሆን ነገር ግን እነዚህ ስራዎች በብዙ ባለድርሻዎች ታግዞ በሎጂስቲክ ይሁን በበጀት ይሁን የተለያዩ ምክር ቤቶችን በማጠናከር የሚሰራ እንደመሆኑ መጠን ከዚህ በፊት በነበረን ተግባር ላይ ሰፊ ክፍተቶች ነበሩ። ነገር ግን ከዚህ ከግማሽ ዓመት ወዲህ አዲስ የጽህፈት ቤት ኃላፊም ከመምጣቱ አንጻር ያሉብንን ደካማ ጎኖች ከዚህ ቀደም መተግበር ሲገባን ያልተገበርናቸውን ተግባራት ምን እንደሆኑ በአጀንዳ ለይተን እንደ ማኔጅመንት ሚዛን የሆሳና ከተማ የምክር ቤት ሰብሳቢውን ከንቲባ እንደመሆናቸው መጠን አሳውቀናቸው አጀንዳ ሚዛን ከተለያዩ ከደራሽ ስራዎች አንጻር ከተለያዩ ባለድርሻ ጋር የምንሰራቸው በእቅድ የተያዙ ከዚህ በፊት ግን ያልተሰሩ ነገሮች አሉና ከዚህ በኋላ በሰፊው ያሉብንን ክፍተቶች ቀሪ ወራቶችን የዚህን የበጀት ዓመት ያለውን ተግባር ለቅመን ለመስራት ያየንበትና አጀንዳ ቀርጸን እየተንቀሳቀስን ያለንበት ሁኔታ አለ። ወሳኝ ኩነት ተግባር በሆሳና ከተማ ውስጥ 6 ቀበሌያት አሉ። በ6ቱም ቀበሌያት ላይ ሁለት ባለሙያዎች ተመድበው ይህንን ተግባር እያሳለጡ ይገኛሉ። እነዚህን ደግሞ እኛ በቅርበት እየተከታተልን እዛ አካባቢ ላይ ብዙ ለሀገር ሊጠቅም የሚችል ለአካባቢ ሊጠቅም የሚችል የተለያዩ ተግባራት ስላሉ ይህንን ደግሞ እኛ በቅርበት ስልጠና ከሚያስፈልጋቸውን ደግሞ ከስልጠና አንጻርም ስልጠና እየሰጣን የቅርብ ድጋፍና ክትትል እያደረግን ይህንን ተግባር እንዲወጡ እያደረግን ያለንበት ሂደት ነው ያለው። ይህንን ደግሞ እንደ ጽህፈት ቤት ከጽህፈት ቤት የሚደግፉ ባለሙያዎች አሉ። ስለዚህ ይህንን ከሚመለከታቸው ባለድርሻ አካላት ጋርም በመቀናጀት እየሰራን እንገኛለን። እንደ ሆሳና ከተማ አስተዳደር ጤና ጽህፈት ቤት አለ። እንዲሁም በዋናነት ልዩ ትርጉም ሰጥተን እየሰራን ያለ ነው ሆስፒታል ላይ እዛም ባለሙያዎች ተመድበው አሁን ከቅርብ ጊዜ ወዲህ ደግሞ በተለየ ሁኔታ እዛ አካባቢ ላይ ያለውን ትንሽ እዛ ያለው ተግባር ወደ ኋላ ከመሆኑም አንጻር ልዩ ትርጉም ሰጥተን ባለሙያዎች እንዲመደቡ አድርገን በቅርብ ክትትል እየሰራን ያለንበት ሂደት አለ። ከዛ መንጸር የተነሳ ውጤቱ በአሁኑ ሰዓት እየተሻለ ነው የሚል በእኛ ደረጃ የገመገም ነው አለ። ሆስፒታል ላይ ለምዝገባ ቢሮ የተሰጠንና እናቶች የሚወልዱበት በጣም ሰፊ ክፍተት ያለበትና ውስብስብ የሚሆን በተለይ ከገጠሩ ማህበረሰብና ከሌላ ዞኖች አጎራባሽ ዞኖች ወላድና ስለምትመጣ አርሶ አደሩም አለ ነጋዴው ማህበረሰብ ከተማውን ግቢውን የሚያውቁ ሰዎች ተደነጋግረው የሚመለሱበት አንዱ ለምዝገባችንም ትልቅ ጫና የፈጠረው ነው። ምዝገባ በጀመርን ሰዓት የኤጀንሲውም የድጋፍ ቲም ሄዶ አንስቷል። ይሄንን በሰዓቱ ለነበረ አመራር
ያው ተጨማሪ ክላሶች ለኛም መጥራት አለን እያየን ወደፊት ይስተካከላል በሚል ነው። ያው እናንተም እንዳያችሁት ያ በራሱ አንድ ትልቅ ተጽዕኖ ያለው ነው አቅም ያለው ጥቅሙ የገባው ሰው እንጂ ትልቅ እሱ በራሱ አንድ ተግዳሮት ነው። አሁን ካለው አመራር ጋራ በቀጣይ ተቀራርበን የምንሰራበትና እዛው አቅራቢያ ላይ እኛም ለክትትል እንዲመቸን አንዲት እናት ስትወጣ የልደት ካርድ ይዘሻል ወይ ለማለት ለቁጥጥርም ያመቸናል። ስለዚህ ይሄንን በቀጣይ ከኛም ጽህፈት ቤት ኃላፊ ወይም ከሚመለከታቸው አካላቶች ጋራ ካለው ማኔጅመንት ጋራ ገብተን የምንሰራ ይሆናል። ሆስፒታል አካባቢ ላይ ክፍተት ነበር። ይሄንን እኛም እንደ ተቋም ገምግመን እዛ አካባቢ ላይ ምን ይሻላል የሚለው ነገር በደንብ ከተወያየን በኋላ በአንድ በኩል የባለሙያዎች እጥረት አለ፣ የተወሰነ እክሎችም አሉ። ይሄንን ከመቅረፍ አኳያ እኛ እዛ አካባቢ ላይ ውጤት ለማምጣት ባለሙያዎችን በመመደብ ሁለተኛ ደግሞ አንዳንድ የማቴሪያል ጉድለትም አለ። እነዚያን ማቴሪያል ከሆስፒታል ከሚመለከታቸው አካላት ጋር በመናበብ እነሱም እንዲሟሉ ከማድረግ አኳያም እየሰራን ያለንበት ሂደት አለ። በአንድ በኩል አንድ ከክልልም ከላይም የሚስተካከሉ ነገሮች አሉ። በተለየ መልኩ በተለይ ሆስፒታል ላይ የኛ ድጋፍ ነው። ሆስፒታል ላይ በዋናነት እዛ ላይ ከክልልም ከሚመለከታቸው አካላት ልዩ ድጋፍም የሚያስፈልግበት ሂደት ስላለ እሱን ቀጣይ ላይ እያሻሻልን እያስተካከልን እየተናበብን የምንሄደው ነው። በሌላ መልኩ ግን የኛን ድርሻ እየተወጣን ያለንበት ሂደት አለ። ከዚህ ቀደም የተወሰነውን ክፍተት በማረም በእኛ ደረጃ ላይ ገምግመን ምን ይሻላል የሚለው ነገር ከተወያየን በኋላ ባለሙያዎች እንዲመደቡ አድርገን ከመጋቢት እስከ ሰኔ ፕሮግራም አውጥተን ጥሩ ስራ እየተሰራ ያለበት ሂደት አለ። ሆስፒታል ላይ በፊት የሆስፒታል ማኔጅመንቱም ወይም የሚመለከተው አካል እምብዛም ትኩረት ያልተሰጠበት የኛ ስራ ሄዶ እዛ እንደተለጣፊ እነሱን እንደማይመለከት የነሱ ተግባር እንዳይደላ አድርጎ መቁጠር ሁኔታዎች ነበሩ። ነገር ግን በዚህ በጀት አመት ወይም ደግሞ ከግማሽ አመት ወዲህ አዲስ እዛም የማኔጅመንት አካል ወይም አመራር አካል ላይ ተቀየረው አሁን የመጣው አካል ተግባሩ የኔ ነው ብሎ እየወሰደበት እነሱ ደግሞ ያን ተግባር ከወሰዱ ወዲህ ከኖቲፊኬሽን አሰጣጥ አንጻር ከሎጂስቲክ አንጻር የድጋፍ እንቅስቃሴዎችን ማድረግና ኮሚትመንት ሆነው የሚያሳዩት ነገር ለኛም የስራ ተነሳሽነትን እየፈጠረልን መጥቷል። ወሳኝ ኩነቶች ወሳኝ ኩነቶች በዋቻሞ ዩኒቨርሲቲ ንግስት ሊኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በመገኘት ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ ሰናይ ጊዜ። ወሳኝ ኩነቶች ወሳኝ ኩነቶች። ይህ ፕሮግራም የማዕከላዊ ኢትዮጵያ ክልል መንግስት የወሳኝ ኩነቶች ምዝገባ ኤጀንሲ ተዛባ አመለካከቶችንም በማረም የህብረተሰቡን ተጠቃሚነት እንዲረጋገጥ ጉልህ አስተዋጽኦ ያበረክታል። ወሳኝ ኩነቶች ወሳኝ ኩነቶች ወሳኝ ኩነቶች ወሳኝ ኩነቶች ወሳኝ ኩነቶች ወሳኝ ኩነቶች ወሳኝ ኩነቶች